በዚህ በዲጂታል ዘመን ስራ መስራት እንዲሁም የተለያዩ ታስኮችን ማከናወን ከምታስቡት በላይ ቀላል እየሆነ መጥቷል። ስፔሻሊ ደግሞ ተማሪ ከሆናችሁና ታስክና አሳይመንት የሚበዛባችሁ ከሆነ የተለያዩ አፖችን እንዲሁም የተለያዩ የአርቲፊሻል ኢንተለጀንስ ሲስተሞችን በመጠቀም ስራችሁን በቀላሉ ማከናወን እንዲሁም ታይማችሁን መቆጠብ ትችላላችሁ። በዛሬው ቪዲዮ 5 እኔ የምጠቀማቸው እንዲሁም ለእናንተ ይጠቅማሉ ብዬ የማስባቸውን አፕሊኬሽኖች ፕላስ አንድ ቦነስ አፕሊኬሽን የማሳያችሁ ይሆናል። እንጀምር። ሰላም፣ ለቻናሉ አዲስ ከሆናችሁ ዳዊት እባላለሁ። የአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነኝ። ስለ ቢዝነስ እንዲሁም ስለ ዩኒቨርሲቲ ላይፍ ማወቅ እንዲሁም አብራችሁ መማር የምትፈልጉ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው አፕሊኬሽን የሚሆነው ኖሽን የሚባለው ነው። ኦል ኢን ዋን የሆነ አፕሊኬሽን ሲሆን እኔ ፐርሰናሊ በጣም የሚወደውና የምጠቀመው አፕሊኬሽን ነው። ኖሽን ኖቶችን ለመያዝ፣ የተለያዩ ቱዲ ሊስቶችን ለማዘጋጀት፣ የተለያዩ አሳይመንቶቻችን ለመስራት እንዲሁም ፕሮግረሳችንን ትራክ ለማድረግ እንዲሁም የተለያዩ ፐርሰናል እንዲሁም የስራ ፕሮጀክቶችን ለመስራት እንዲሁም ማኔጅ ለማድረግ የሚጠቅም አፕሊኬሽን ነው። በውስጡ የተለያዩ ቴምፕሌቶች ያሉ ሲሆን እነዚህን ቴምፕሌቶች ከስተማይዝ ማድረግና የራሳችንን መንገድ ተከትለን መጠቀም የምንችላቸው መሆናቸው በጣም የምወደው የኖሽን ካራክተሪስቲክ ነው። በአጠቃላይ ከስተማይዜብል የሆነ ቴምፕሌት ስብስብ ያለው አፕሊኬሽን ነው። ቴምፕሌቶቹ ሞስትሊ ማለት በሚቻል ደረጃ ፍሪ ናቸው። ኦልሞስት ኮምፕሊትሊ ፍሪ ብለን ልንይዘው የምንችለው ነው። ምክንያቱም በፈለግነው ነገር ቴምፕሌት ልናገኝ እንችላለን። ለፕሮጀክትም ከሆነ ለአሳይመንትም ከሆነ ለፐርሰናል የራሳችንም ስራዎችም ከሆነ የተለያዩ ቴምፕሌቶች አሉት። አክቹሊ ፕሪሚየም ቨርዥንም አለው፣ ግን ፍሪ ቨርዥኑ ኦልሞስት ፕሪሚየም በሚመስል ደረጃ የተለያዩ ቴምፕሌቶች በውስጡ የያዘ ነው። የተለያዩ ለትምህርታችንን የሚጠቅሙን ስፔሻሊ ደግሞ ስራም የምንሰራ ከሆነ ፕሮግረሳችንን ትራክ ለማድረግ የሚጠቅም አፕሊኬሽን ነው። ከፐርሰናል ጥቅሙ ባለፈ ደግሞ በግሩፕ የራሱ የሆነ ወርክ ስፔስ ክሬት አድርገን ከቲማችን ጋር የተለያዩ አይዲያዎችን ሼር መደራረግ እንችላለን። ፕሮጀክታችንን አብረን እኩል ሁሉም የራሱን ድርሻ እየሰራ መሄድ ይችላል። ስፔሻሊ ደግሞ አንድ ሰው የሆነ ስራ ካለበት እዛው አፕሊኬሽኑ ባቀረባቸው ቴምፕሌቶች ላይ ሜንሽን በማድረግ ሰውየውን ያን ሰው ያለበትን የስራ ድርሻ ኖቲፋይ ማድረግ ይችላል ማለት ነው ሲስተሙ። በአጠቃላይ ፕሮጀክቶችን በጋራ ለመስራት የራሱ የሆነ የቲም ወርክ ስፔስ ያለው አፕሊኬሽን ነው። በተለያዩ አማራጮች ማግኘት የምንችል ሲሆን የአፕሊኬሽን በአንድሮይድ፣ በአይፎን፣ አይኦኤስ ላይ እንዲሁም በዊንዶውስ እና ኦልሶ ዌብ አፕሊኬሽን እዛው ዌብሳይትም ላይ መጠቀም የምንችል ይሆናል ማለት ነው። አጠቃቀሙ የራሳችንን ወርክ ስፔስ እንከፍታለን። በኢሜይላችን የራሳችንን አካውንት ከከፈትን በኋላ እዛው ላይ የተለያዩ ራሱ የሚያቀርብልን ቴምፕሌቶች አሉ። ከፈለግንም የምንፈልገውን አይነት ቴምፕሌት ሰርች በማድረግ ካገኘን በኋላ ያንን ቴምፕሌት ተጠቅመን የምንፈልገውን ስራ በቀላሉና በሚመች ሁኔታ መስራት እንችላለን ማለት ነው። ሁለተኛው አፕሊኬሽን ትሬሎ የሚባለው ነው። ትሬሎ የምንለው እንደ ኖሽን የተለያዩ ፕሮጀክቶችን እንዲሁም የተለያዩ ታስኮችን ማኔጅ ለማድረግ እና ፕሮግረሳችንን ትራክ ለማድረግ እንዲሁም ኢኔ ቲም ደግሞ አብረን ለመስራት የሚያገለግል አፕሊኬሽን ነው። ከኖሽን የሚለየው እኔ ፐርሰናሊ የተመቸ ካራክተሪስቲኩ በቀላሉ ከስተማይዝ ለማድረግ የሚመች አፕሊኬሽን መሆኑ ነው። ከኖሽን ጋር ስናነጻጽረው ከስተማይዝ ለማድረግ ቴምፕሌቶቹን በቀላሉ አማራጭ ይሰጠናል ማለት ነው። እንዲሁም ከለርፉል የሆነ አፕሊኬሽን መሆኑ እኔ ፐርሰናሊ የሆነ አፒሊንግ የሆነ ቪዥዋል አፒሊንግ የሆነ ስሜት ስለሚፈጠር ሞር ከኖሽን የተሻለ ከስተማይዝ ለማድረግ እንዲሁም ለመጠቀም ይመቻል። እንዲሁም ቲም ፕሮጀክቶችን ለመስራት ደግሞ በጣም ተመራጭ ሆኖ ይገኛል ማለት ነው። ትሬሎ በተለያዩ አማራጮች በአንድሮይድ፣ በአይኦኤስ፣ በዊንዶውስ እንዲሁም በተለያዩ በማክ እንዲሁም በዌብ አፕሊኬሽን ጭምር አክሰስ ማድረግ የምንችለው አፕሊኬሽን ሲሆን አንድ አፕሊኬሽኑን ካወረድን በኋላ እዛው ከገባን በኋላ ቴምፕሌቶቻችንን ሰርች በማድረግ እዛው ቴምፕሌታችንን ከስተማይዝ በማድረግ ወደምንፈልገው የፕሮጀክት ማኔጅመንት ፕላትፎርም መቀየር እንችላለን ማለት ነው። ሶስተኛውና ኢንትሮዳክሽን የሚያስፈልገው አፕሊኬሽን ቻትጂፒቲ ነው። ቻትጂፒቲ ያው እንደምታውቁት የኤአይ ቱል ሲሆን የተለያዩ አይዲያዎችን ብሬንስቶርም ለማድረግ፣ የተለያዩ ጥያቄዎችን ለመስራት፣ የተለያዩ ኢንፎርሜሽኖችን ጋዘር ለማድረግ፣ ለራይቲንግ እንዲሁም ለተለያዩ ጥቅሞች መጠቀም የምንችለው የኤአይ ቱል ነው። ያው ዘመናችን በአሁኑ ሰዓት በኤአይ ዲፔንደንት እንደመሆኑ መጠን የተለያዩ አፕሊኬሽኖች ዴቨሎፕ ሆነዋል። ልክ እንደነ ዲፕሲክ፣ ልክ እንደነ ጄሚናይ እንዲሁም የተለያዩ ዌብሳይቶችም ጭምር የራሳቸውን ኤአይ አካቶ አሁን እየሰሩ ይገኛሉ። ቻትጂፒቲ ፐርሰናሊ የምጠቀመው የተለያዩ አይዲያዎችን ብሬንስቶርም ለማድረግ ስፔሻሊ ከትምህርት ጋር የተያያዙ የተለያዩ አሳይመንቶቻችንን ስንሰራ የተለያዩ ኢንፎርሜሽን ጋዘር ለማድረግ የሚጠቅሙ ቱሎችን ሰጀስት እንዲያደርገኝ፣ የተለያዩ ሪሰርች ፔፐሮችን፣ የተለያዩ ዌብሳይቶችን ሰጀስት እንዲያደርገኝ የምጠቀምበት አፕሊኬሽን ነው። ፕላስ የተለያዩ ጥያቄዎችን ለመስራትና ፕሮጀክቶቻችንን እንዴት መስራት እንደምንችል የሆነ ጋይድላይን እንዲያወጣልን የምጠቀምበት አፕሊኬሽን ነው ማለት ነው። ቻትጂፒቲ
አሁን ላይ በጣም ነገሮችን ቀላል እያደረገ ታይምን ለመቆጠብ ስራውን ኤፊሽንትሊ ለመስራት የሚያገለግል አፕሊኬሽን ነው። ያው ጎን ለጎን የሚኖሩት ስህተቶች እንዳሉ ሆኖ እነዚህን ነገሮች ግን ለማድረግ በጣም ኤፊሽንት የሆነ ቱል ነው ማለት ነው። ቻትጂፒቲ ለአይኦኤስ እንዲሁም ለአንድሮይድ እንዲሁም ዊንዶውስም ጭምር በፒሲያችን በስልካችን እንዲሁም ኦንላይንም ዌብሳይታቸው ላይ አክሰስ ማድረግ የሚችለው አፕሊኬሽን ነው። ሶ ዚስ ማች ቀላል የሆነ አክሰስ ለማድረግ ምቹ የሆነ አፕሊኬሽን ነው ማለት ነው። ቻትጂፒቲ የፍሪ እንዲሁም የፕሪሚየም ቨርዥን ያለው ሲሆን በፕሪሚየም ቨርዥኑ አድቫንስድ የሆኑ ጥያቄዎችን ለመጠየቅ የተለያዩ ፎቶዎችን በፈለግነው ልክ አፕሎድ እያደረግን የተለያዩ ታስኮች እንዲሰራለን የምናደርግበት ነው። ፍሪው ቤዚክሊ ያው የፈለግነውን ጥያቄ መጠየቅ እንችላለን። ያው ግን ኢሜጅ ሊሚት አለው ማለት ነው። የፈለግነውን ያህል ኢሜጅ አፕሎድ እያደረግን መጠቀም አንችልም ማለት ነው። ሶ ቤዚክሊ ሁለቱ የቻትጂፒቲ ቨርዥኖች አቬሌብል ናቸው ማለት ነው። አራተኛው አፕሊኬሽን ፎከስ ኪፐር የሚባለው አፕሊኬሽን ነው። ተማሪ ከሆናችሁ በዚህ ሰዓት ዲስትራክት ለማድረግ እና ከንባብ ለማራቅ የሚያደርጉ ነገሮች ከምታስቡት በላይ ብዙ ናቸው። ስፔሻሊ እኔም ኤክስፒሪየንስ የማደርገው ነገር ሲሆን ንባብ ከጀመርን በኋላ የተለያዩ ዲስትራክት የሚያደርጉ ሶሻል ሚዲያ አለ፣ የተለያዩ ኖቲፊኬሽኖች አሉ፣ የተለያዩ ከስራችን የሚያወጡ ነገሮች አሉ። ሶ ቤዚክሊ ፖሞዶሮ የሚባል ቴክኒክ በመጠቀም ታይማችንን ኤፊሽንትሊ መጠቀም እንችላለን። ፖሞዶሮ ቴክኒክን ለማታውቁት 25 ሚኒት ዲፕ ወርክ ከሰራን በኋላ ለ5 ሚኒት ብሬክ በመውሰድ በመሃል የሚፈጠር ዲስትራክሽንን በተቻለ መጠን አቮይድ ለማድረግ የምንጠቀመው ሲስተም ነው። ፖሞዶሮ ቴክኒክን ለመጠቀም እኔ ይሄን አፕሊኬሽን ፎከስ ኪፐር ያልኳችሁን እጠቀማለሁ። ፎከስ ኪፐር የተለያዩ ታይማችንን ማኔጅ ለማድረግ የሚጠቅሙ ታይም ብሎኮችን በመከፋፈል ስፔሻሊ ደግሞ ፖሞዶሮ ቴክኒክን በመጠቀም 25 ሚኒት ወርክ 5 ሚኒት ደግሞ ብሬክ የምናደርግበትን ታይመር የሚያዘጋጅልን አፕሊኬሽን ነው። ቤዚክሊ በስልክ አፕሊኬሽን አክሰስ ማድረግ እንችላለን። ዌብም ላይ አክሰስ በማድረግ ታይመሮችንን አስጀምረን ስራችንን ኤፌክቲቭሊ መስራትና ታይማችንን በተቻለ መጠን በአግባቡ መጠቀምና ከዲስትራክሽኖች ራሳችንን ማራቅ የምንችልበት አፕሊኬሽን ነው። ሶ ቤዚክሊ ተማሪ ከሆናችሁ ደግሞ በጣም ሪኮመንድ የማደርጋችሁ አፕሊኬሽን ነው። ሌሎችም እንደዚህ ፖሞዶሮ ቴክኒክን ለመጠቀም እንዲሁም ታይማችንን ማኔጅ ለማድረግ የተለያዩ ታይመሮች እንዲሁም የተለያዩ እንደዚህ ፎከስ ለማድረግ የሚጠቅሙ አፕሊኬሽኖች ፕሌይ ስቶርም ላይ አይኦኤስም አፕል ስቶርም ላይ ማግኘት ትችላላችሁ ማለት ነው። አምስተኛው በኖሽን ስር የሚገኘው ኖሽን ካላንደር የሚባለው አፕሊኬሽን ነው። ከሌሎች ካላንደሮች የሚለየው ምንድነው? ከኖሽን አካውንታችን ጋር አሶሺየት በማድረግ ታስኮችን፣ ዴድላይኖችን እንዲሁም የተለያዩ ፕሮጀክቶችን በዚህ ቀን ማለቅ አለባቸው፣ በዚህ ቀን ይሄን ታስክ ሰራለሁ የሚለውን ነገር አይደንቲፋይ ለማድረግ የሚጠቅመን አፕሊኬሽን ነው። ፐርሰናሊ እኔ የተለያዩ አሳይመንት ዴድላይኖችን የተለያዩ አደርጋቸዋለሁ ብዬ የማስባቸውን ታስኮችን ካላንደሩ ላይ አድ በማድረግ ስፔሻሊ ደግሞ ኖሽን ጋር ካገናኘ ነው እዛ ላይ ያሉ ኖሽን ወርክ ስፔሳችን ላይ ያስቀመጥናቸውን ፕሮጀክቶች ዳይሬክትሊ ወደዚህ በማምጣት ዴድላይኖችን ኖቲፋይ ያደርገናል። የተለያዩ ከስተማይዘብል በሆነ መንገድ ቪዥዋሊም የሚስብ ሆኖ የቀረበ ሲሆን የተለያዩ ታስኮችን ኢንፎርም የሚያደርገን አፕሊኬሽን ነው ማለት ነው። ፐርሰናሊ በጣም የወደድኩት ከኖሽን ጋር አሶሺየት አድርገን የምንጠቀመው ደግሞ በጣም ኤፌክቲቭ የሆነ አፕሊኬሽን ነው ማለት ነው። ኖሽን ካላንደር ጀስት ላይክ እንደ ኖሽን በተለያዩ አማራጮች አክሰስ ማድረግ እንችላለን። አንድሮይድም ላይ ያለ፣ ዊንዶውስም ላይ እንዲሁም አይኦኤስ ላይም አክሰስ ማድረግ እንችላለን ማለት ነው። ቤዚክሊ ፕራይሲንጉ ያው ፍሪ ቨርዥን አለው፣ ፕሪሚየምም አለው። ሶ ፍሪ ቨርዥኑን በቀላሉ መጠቀም እንችላለን። ስፔሻሊ ደግሞ ተማሪ ከሆን ዛት ማች ፕሪሚየም ቨርዥኑ አያስፈልገንም። የመጨረሻው ቦነስ አፕሊኬሽን ብሊንኪስት የሚባለው ነው። ብሊንኪስት የተለያዩ መጽሐፍቶችን ሰመሪ በ15 ደቂቃ የሚያቀርብልን የኦዲዮ አፕሊኬሽን ነው። ቤዚክሊ የተለያዩ መጽሐፍቶችን ዩኒታቸውን ሰመሪ በማድረግ እንዲሁም የተለያዩ የመጽሐፉን ኢንሳይቶች በአንድ ላይ በማቅረብ በ15 ደቂቃ በኦዲዮ መልክ የሚያቀርብልን መጽሐፍ ነው። ስፔሻሊ ተማሪ ሆናችሁ ታይም የሚያጠራችሁ ከሆነና ከአካዳሚክ መጽሐፍቶች ሌሎች መጽሐፍቶችን ማንበብ ፈልጋችሁ የማትችሉ ከሆነ የተለያዩ መጽሐፍቶችን ኦዲዮ ሪቪው በመስራት የተለያዩ ነገሮችን እንድታገኙበት የሚያደርግ አፕሊኬሽን ነው። ቤዚክሊ ፍሪ እንዲሁም ፕሪሚየም ቨርዥን አለው። ፍሪ ቨርዥኑ ያው ሊሚትድ የሆነ አክሰስ ነው ያለው። አንድ መጽሐፍ በአንድ ቀን ነው አንሎክ የሚያደርግላችሁ። ያው ቤዚክሊ መጀመሪያ አፕሊኬሽን ውስጥ ስትገቡ የተለያዩ ኩዌሽነሪዎችን ይጠይቃችኋል፣ ምን አይነት ነገሮች ኢንተረስት እንዳላችሁ ምናምን። ሶ ያንን ኢንተረስታችሁን ከነገራችሁት በኋላ የተለያዩ ከዛ ኢንተረስታችሁ ጋር የሚመሳሰሉ መጽሐፍቶችን በየቀኑ አንድ መጽሐፍ አንሎክ እያደረገላችሁ የ15 ደቂቃ የኦዲዮ ሪቪው ማዳመጥ ትችላላችሁ ማለት ነው። ያው ፕሪሚየም ቨርዥኑን ከተጠቀማችሁ ደግሞ አንሊሚትድ የሆነ አክሰስ ይኖራችኋል ማለት ነው። ቤዚክሊ ብሊንኪስት በተለያዩ አማራጮች ማግኘት እንችላለን። በአፕሊኬሽን እንዲሁም በዌብ ላይም አክሰስ ማድረግ እንችላለን ማለት ነው። ፐርሰናሊ ተጠቅሜው የጠቀመኝ አፕሊኬሽን ነው። እናንተም እንድትጠቀሙት ሪኮመንድ አደርጋችኋለሁ።
በአጠቃላይ በዛሬው ቪዲዮ የኔን ቶፕ 5 ፕሮዳክቲቪቲ አፖች ፕላስ ደግሞ አንድ ቦነስ አፕሊኬሽን ለእናንተ ሼር አድርጌያለሁኝ። እነዚህን አፖች ፐርሰናሊ ታይሜን ኦርጋናይዝ ለማድረግ የተለያዩ ታስኮችን በቀላሉ ለመስራት እና ሞር ደግሞ ፎከስድ ለመሆን የምጠቀምባቸው አፕሊኬሽኖች ናቸው። እናንተም እንደምትጠቀሙበትና ኤፌክቲቭ ሆኖ እንደምታገኙት አልጠራጠርም። በቀጣይ ቪዲዮ እስክንገናኝ